ስለዚህ ብዙ ሰዎች መንገዳቸው አሁን በቀራንዮ ነው። መንገዳቸው የመከራ መንገድ ነው። ህይወታቸው የመከራ መንገድ ነው። እግዚአብሔር ሆይ ዛሬ በዚህ ስፍራ ላሉ ህዝብ የምትለው ምንድነው ብዬ ጌታን ስጠይቀው ቀራንዮ ያልፋል። የመከራ ምዕራፍ ያልፋል። የውርደት ምዕራፍ ያልፋል። የሐዘን ምዕራፍ ያልፋል። የስቃይ ምዕራፍ ያልፋል። የመናቅ ምዕራፍ ያልፋል። ቀራንዮ ማለት ወዳጅ ጀርባ የሰጠበት፣ ቀራንዮ ማለት የኔ ያላችሁ ሰው የሸጠበት፣ ቀራንዮ ማለት የተሰባበቱበት፣ ቀራንዮ ማለት ብዙዎች ያፌዙበት፣ ቀራንዮ ማለት በውርደት የተከናነበበት ዛሬ ያልፋል። አዲስ አበባ ቀራንዮ ያልፋል። የመተፋት ምዕራፍ ያልፋል። የስድብ ምዕራፍ ያልፋል። የመናቅ ምዕራፍ ያልፋል። እናንተ ቤት ትንሣኤ ምንድነው? ምንድነው ትንሣኤ? ዓመት በዓል ነው? ትንሣኤ እንጀራ ነው? ትንሣኤ ድፎ ነው? ትንሣኤ ጠላ ነው? ትንሣኤ ቃሬቦ ነው? ትንሣኤ ለስላሳ ነው? ትንሣኤ እናንተ ቤት በግ ነው? አይደለም። ትንሣኤ ማለት እግዚአብሔር እንደነገረ ወደ አሕዛብ ሁሉ እየሄድክ በአብ በወልድ በመንፈስ ቅዱስም እያጠመቅ ያዘዘን ሁሉ እያደረግ ለእግዚአብሔር የሚበጅ ልጅ ማዘጋጀት ነው። መንግስቱን ማብዛት ነው። ጥቂት ደቂቃ ከሕያው ቃል አንድ ስፍራ ልናገርና ከዛ በኋላ እንጸልያለን። ሁሉም ሰው ማቴዎስ ወንጌል ምዕራፍ 26 ከቁጥር 1 ጀምሮ ያለውን ቃል እናገርና ከዛ በኋላ እንጸልያለን። እንግዲህ ይሄ በዓል የሚጠራው ፋሲካ ተብሎ ነው አይደል? አይደለም ወይ? ፋሲካ ደግሞ ምንን ያመለክታል? የኢየሱስ ክርስቶስን የትንሣኤውን በዓል አይደለም? እና ብዙ ጊዜ በዓል ሲታሰብ በሰዎች ልብ ውስጥ ወይም አእምሮ ውስጥ የተቀመጠ ነገር አለ አይደል? አይደለም ወይ? በሰዎች ልብ ውስጥ የተቀመጠ የተሳለ ነገር አለ። ሁል ጊዜም በዓል ሲታሰብ የሚታሰበው ምንድነው? ጥሩ ልብስ መልበስ። በዚያ በዓል ወዳጅ ዘመድን አዝማድን ሰብስቦ በሬ ሊሆን ይችላል፣ በግ ሊሆን ይችላል፣ ፍየል ሊሆን ይችላል፣ ዶሮ ሊሆን ይችላል እና ያለው ሁሉም እንዳቅሙ በዓልን ሲያስብ የሚያስበው የሆነን ነገር አድርጎ ከዘመድ አዝማድ ከቤተሰብ ጋር መደሰትን አይደለ? መብላትን መጠጣትን እና ወይም ወደ ገጠር ወይም ወደ ሌላ ከተማ ፋሚሊ ወደሚኖርበት ሄዶ ያንን አድርጎ መመለስ ነው የሚያስበው። አንድ ነገር እኔ እዚህ ሐሳብ ላይ ስመለከት አንድ ነገር ተረዳሁኝ፣ አንድ ነገር ገባኝ። ሁልጊዜም በሕይወታችሁ ዘመን ስታስቡት የፋሲካን በዓል ወይም ደግሞ የትንሣኤን በዓል ልታስቡ በሕይወታችሁ የሚገባው ነገር ኢየሱስ ተነስቷል ምናምን ብሎ ጨፍሮ ጠጥቶ ዘሎ በልቶ ተማሙቆ አሁንም ለሚቀጥለው ዓመት በዓል እቁብ መጣል አይደለም መታሰብ ያለበት። ብዙ ሰዎች በቃ አሁን በዚህ በትንሣኤ በዓል ብለው እቁብ ይገባሉ። ለምን? ባዶ ላለማሳለፍ አይደለም፣ ቤተሰብን ሄዶ ለመጠየቅ እና አንዳንዱ ይበደራል፣ አንዳንዱ ከሰው ይለምናል አይደል? ሁልጊዜም ልታስቡ በሕይወታችሁ የሚገባችሁ ከሕይወታችሁም ከልባችሁም ላይጠፋ የሚገባው ፋሲካ ሲታሰብ የሚታሰበው ሁለት ነገር ነው። ሞቷል ከዛ ተነስቷል አይደል ምንለው? ያ አይደለም። በኢየሱስ ሞትና ትንሣኤ በሕይወታችሁ ዘወትር ልታስቡ የሚገባው ዋና ጉዳይ መሞቱ ለምን
መነሳቱስ ለምን የሚለውን ነገር ልታስተውሉ ይገባል። ጌታ ኢየሱስ ክርስቶስ ከመሞቱ በፊት ከተነሳም በኋላ ለደቀ መዛሙርቱ ከነገራቸው ነጥቦች ሁለት ሐሳቦችን ጥቂት ደቂቃ እናገርና እንጸልያለን። በደንብ አድርጋችሁ ስሙ። እዚህ ሐሳብ ላይ ማቴዎስ ወንጌል ምዕራፍ 26 ቁጥር 1 የኢየሱስ ሞትስ ለምንድነው ትንሣኤውስ ደግሞ ለምን የሚለውን ጻፉና ያዙ። ሊታሰብ በሕይወቴ የሚገባው ዋና ጉዳይ። ከዚህ በኋላ በዓልን ሳስብ ስጋን አይደለም ማሰብ ያለብኝ። ጌታ ኢየሱስ ክርስቶስ በቤተ ፋጌ ነው አይደል ከደቀ መዛሙርቱ ሁለቱን ልኮ አመጣቸው የሚለውና ደቀ መዛሙርቱ ልኮ በቤተ ፋጌ ደብረ ዘይት በምትባል አንዲት ውርንጫ ያየ ውርንጫ ታስራ ታገኙታላችሁ፣ ፈታችሁ ምን አርጉልኝ አምጧት፣ ማንም አንዳች ቢላችሁ ለጌታ ታስበሏት ብሎ ካለ በኋላ ልክ አመጧት አይደለ። ከልካይ ነበር ሲነግሯቸው ለቀቋት እና ልክ ኢየሱስ በላይዋ ተቀምጦ የነበረው ሕዝብ ኢየሱስን ምን ብሎ ነበር? ሆሳዕና ባሪያም በጌታ ስም የሚመጣ እሱ ምን ያለ ነው የተባረከ ነው ብሎ የተቀበለ ሕዝብ በማቴዎስ ወንጌል ላይ ስንመለከት እዚህ ጋር ደግሞ እንደ ካደው እናያለን። ሆሳዕናን ቀራንዮንና ትንሣኤን ነው የምናየው እዚህ ሐሳብ ላይ 3 ነጥቦች እና ዋናው ግን የመልእክቴ ሐሳብ የኢየሱስ ሞቱስ ለምን ትንሣኤው ምንድነው? እቺን ነጥብ ነው እና ሆሳዕና ብሎ የተቀበለ ሕዝብ በማቴዎስ ወንጌል ስንመለከት እንደ ካደው እናያለን። ትላንት አጨብጭቦ ትላንት አንጥፎ የተቀበለው ሕዝብ እዚህ ሐሳብ ላይ እንዲህ ይላል። ኢየሱስም እነዚህን ቃሎች ሁሉ በፈጸመ ጊዜ ለደቀ መዛሙርቱ ከ2 ቀን በኋላ ፋሲካ እንዲሆን ታውቃላችሁ፣ የሰው ልጅም ሊሰቀል አልፎም ይሰጣል አለ ይላል። እንዲያስተውሉ የተገባቸው ዋና ጉዳይ እዚህ ጋር ነው። የሰው ልጅ ምን ሊሆን ሊሰቀል፣ ከዛስ አልፎም ሊሰጥ ይገባዋል። የሚሰጠው ለማን ነው? ለማን ነው የሚሰጠው? ኢየሱስ ለመሞት እያለ ነው እኮ። መሰቀል ማለት ዝም ብሎ የሆነ በስዕል ማስቀመጥ አይደለም። የሆነ እንደ ሐሳብ አድርጎ መተው አይደለም። ሊሰቀል ብሎ ሲናገር ስለ ሰው ልጆች ሊሞት ስለ ሰው ልጆች ሕይወቱ ሊሰዋ ይገባዋል ብሎ አላቸው። ፋሲካ እንዲሆን ነው። ምን ማለት ነው ፋሲካ? ፋሲካ ማለት በዓል ሳይሆን ፋሲካ ማለት የጭፈራ ጊዜ የምግብ ጊዜ ሳይሆን ፋሲካ የእግዚአብሔር ፍቃድ የሚፈጸምበት ማለት ነው ብሎ ነገራቸውና ይሄ በዓል የሚፈጸመው ደግሞ በመሰጠት ነው አላቸው። በመስቀል ላይ በመሰዋት ከዛስ በመዋረድ ነው አላቸው። ይገባዋል ብሎ ተናገራቸው። ከዛስ በዚያን ጊዜ የካህናት አለቆች፣ ሕዝቡም፣ ሽማግሌዎች ቀያፋም በሚባለውም በሊቀ ካህናቱ ግቢ ተሰበሰቡ። ኢየሱስንም በተንኮል ሊይዙት ሊገሉትም ተማከሩ። ነገር ግን በሕዝቡ ዘንድ ሁከት እንዳይነሳ በበዓል አይሁን አሉ። ኢየሱስም በቢታንያ በለምጻሙ በሲሞን ቤት እያለ ሐሳቡን ይናገራል። ጌታ ይባረክ። አሜን። እና እዚህ ሐሳብ ላይ ስታዩት ሐሳቡን እየዘለልኩ ነው ማወራው። እናንተ ግን ሙሉ ምዕራፉን ነው የምታነቡት። ለምን ካለን ሰዓት አንግል በቃ ፋሲካ ከ2 በኋላ ይደረጋል ብሎ አላቸው። ፋሲካ ማለት ደግሞ የጭፈራና ስጋ የሚበላበት ጊዜ ሳይሆን የእግዚአብሔር ፍቃድ በልጁ በኢየሱስ ሕይወት የሚከናወንበት ነው። ስለ ሰው ልጆች ኃጢአት ኢየሱስ ቤዛ የሚደረግበት ማለት ነው። ልጁ ኢየሱስ የሚፈልገው ሳይሆን እግዚአብሔር የሚወደው ነገር የሚሆንበት ማለት ነው። እና ልክ ብሎ ካላቸው በኋላ የሚገርማችሁ ነገር እንዲህ ብሎ ይናገራል። ቁጥር 17 ላይ በቂጣም በዓል በመጀመሪያም ደቀ መዛሙርቱም ወደ ኢየሱስ ቀርበው ፋሲካን ትበላ ዘንድ ወዴት ልናሰናዳህ ትወዳለህ አሉት። እርሱም ወደ ከተማ
ከገሊላ ዘንድ ሄዳችሁ መምህር ጊዜ ቀርቧል፣ ከደቀ መዛሙርቴም ጋር ከእናንተም ዘንድ ፋሲካን አደርጋለሁ ይላል በሉት አለ። ደቀ መዛሙርቱም ኢየሱስ እንዳዘዛቸው አደረጉ፣ ፋሲካንም አሰናዱ። በመሸ ጊዜ 12ቱ ደቀ መዛሙርቱም ጋር በማዕድ ተቀምጦ ሲበሉ እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጣል አለ። እጅግም አዝነው እያንዳንዱ ጌታ ሆይ እኔ እሆን ይሉት ጀመር። እርሱም መልሶ ከእኔ ጋር እጁን በወይቱ ያጠለቀ እኔን አሳልፎ የሚሰጥ እርሱ ነው። የሰውም ልጅ ስለ እርሱ እንደተጻፈ ይሄዳል። ነገር ግን የሰውስ ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት፣ ያ ሰው ባልተወለደ ይሻለው ነበር አለ። አሳልፎም የሚሰጠው ይሁዳ መልሶ መምህር ሆይ እኔ እሆንን አለ። አንተ አልሁ አለው። ከዛስ ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጣቸው። ሰጠና እንካችሁ ብሎ ይህን ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ወይን ፍሬ አዲሱን እስከ መጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣም። ሁለተኛው እዚህ ሐሳብ ላይ የተናገረው ሐሳብ ምንድነው? አብሮ የበላ ከኔ ጋር በወይቱ እጁን የከተተ አሳልፎ ምን ያደርገኛል? ይሰጠኛል። ቅድም ያወራኋችሁ ሆሳናን ነው። አሁን ደግሞ ቀራንዮን ነው ማወራችሁ። ቀራንዮ ማለት ወዳጅ መልኩን የሚቀይርበት፣ ቀራንዮ ማለት የኔ ያላችሁ ተስፋ ያደረጋችሁ ሰው የሚቀየርበት፣ ቀራንዮ ማለት አለው እያለ እወዳለሁ እያለ ነፍሴን ስላንተ ሰዋለሁ የሚል የኔ ያላችሁ ሰው ጀርባ የሚሰጥበት፣ አሳልፎ በምግብ አሳልፎ በገንዘብ የሚለውጣችሁ ጊዜ ማለት ነው። እና የሚቀጥለው ሶስተኛው ነጥብ ትንሣኤ ነው። እና ይሰጡኛል ብለዋል። በደንብ ስሙኝ። የምትወደዱበት ወራት ይኖራል። ሰውም ያከብራችሁ ጊዜ ይኖራል። በቀራንዮ ጊዜ ግን ወዳጅ ይለወጣል። ለብዙ ሰዎች እነግራችኋለሁ፣ ስሙኝ። በቀራንዮ ጊዜ የኔ ያላችሁ ሰው ቤተሰብ ይክዳችኋል። ይሄ ባህሪው ነው። ይሄ እንድታልፉበት ዘንድ የተገባ የህይወት መንገድ ነው። አንዳንድ ሰዎች የኔ ያላችሁ ሰው ሲቀየርባችሁ አትደንግጡ። ኢየሱስ ምንም አልተለወጠም። አሳልፎ እንደሚሸጠው እያወቀ አብሮኝ የበላ ሰው አሳልፎ ይሰጠኛል ብሎ ነገራቸው እንጂ ምን አባቱ ነው እንደው ከኔ ጋር አለና ልግደለው የሚልበት ጊዜ አይደለም። በመከራው ስታልፉ ይሄ የቀራንዮ መንገድ ነው፣ እንድታልፉበት ዘንድ የተገባ ነው። ሁለተኛው ሐሳብ ስንመለከት ኢየሱስ ከደቀ መዛሙርቱ ሶስቱን ይዟቸው ከሄደ በኋላ ከነሱም ዘወር ብሎ ተንበርክኮ ወደ አባቱ ምን አለ ነው የሚለው? ጸልይ፣ አባት ሆይ ፍቃድህ ቢሆን አይደል ያለው? ይህ ጽዋ ከኔ ምን ትበል ትለፍ ካለ በኋላ ጌታ ሆይ እኔ እንደምወደው ሳይሆን ግን አንተ እንደምትወደው። ምን ያህል ከባድ እንደሆነ ቀራንዮ ያውቃል። ምን ማለት ነው እንግዲህ? አምላክ የሆነ እሱ እንደው ፈርቶ ከቻልክ ምን ያህል እጅግ የሚያስጨንቅ ምዕራፍ እንደሆነ ገብቶታል። ይሰማል አይደል? ውጪ ኦቨርፍሎ ይሰማል። አንዳንድ ሰዎች አሁን መንገዳቸው በቀራንዮ የቀራንዮ መንገድ ነው። እጅግ የሚያስጨንቅ የፍርሃት፣ ብዙ ሰዎች የመከራ መንገድ እየሄዱ ነው። ብዙ ሰዎች በጓደኛ በቤተሰብ በዘመድ እየተከዱ ነው። ወዳጅ የሚሉት ሰው ጀርባ እየሰጣቸው ነው አላችሁ። ግን ይሄ የቀራንዮ መንገድ፣ ይህ የቀራንዮ ጉዞ እነግራችኋለሁ አሁን በትንሣኤው ይለወጣል። ወየው አይታችኋል። ስለዚህ ኢየሱስ አሳልፎ እንደሚሰጡት አውቆ ይሙት አላለም። አይኑ ይታወር፣ ይጥፋ፣ ይገደል አላለም። ብትወድስ አለ ፍቃድ ቢሆን ይህ ጽዋ ከፊቴ ምን ይበል ይለፍ ካለ በኋላ ጌታ ሆይ እኔ እንደምወደው ሳይሆን ግን አንተ እንደምትወደው ይሁን። አንዳንድ ጊዜ በህይወታችሁ የማትፈልጉትን ነገር ስትጠጡ እግዚአብሔር ፈልጎት ይሆናል እንድታልፉበት። ብዙ ሰዎች ይሄን ሆምጣጤ እየጠጡ ያሉ ሰዎች አሉ። በህይወታቸው መራራን መከራን እየተቀበሉ አሉ። ይሄ መንገዱ ነው፣ ባሪው።
ሁል ጊዜ በምቾት ብቻ በሆሳና አይሆንም። ሁል ጊዜ ሆሳና ሁል ጊዜ ይነጠፍልኝ አይሰራም። ቀራንዮ አለ። ከቀራንዮ ቀጥሎ ነው ትንሣኤ። ትንሣኤ ማለት እንደገና ማለት ነው። እዚህ ሐሳብ ላይ ስታዩት የኔ ያለው ሰው ብቻ እሱም ሳይሆን ሁሉም ኢየሱስን የከዳበት ጊዜ ነው። ከዛስ ጌታ ኢየሱስ ክርስቶስ ስለሚያረጉት ነገር ነገራቸው። አንገላቱት ይላል አይደለ? ከዛስ ተፉበት፣ ከዛስ ዘበቱበት። አንተ በእውኑ ነቢይ ከሆንክ እስቲ የመታ ማን እንደሆን ተናገር ይሉት ነበር። በኢየሱስ ሞት ውስጥ ልታስቡ የሚገባው ስለናንተ የተከፈለውን የደም ዋጋ ነው። የሆነላችሁን ነው። እግዚአብሔር ስለናንተ የከፈለውን ነው። እዚህ ሐሳብ ላይ ኢየሱስ ስለ ራሴ አይደለም፣ ስለ ሰው ልጆች የሰው ልጅ ይሰቀል ዘንድ አሳልፈው ይሰጡት ምን ይለዋል? ይገባዋል። ኢየሱስ የተዋረደው ስለ እኔ ነው። አይታችኋል። በኢየሱስ ሞትና ትንሣኤ ልታስቡ የሚገባው ነገር እግዚአብሔር ስለናንተ የሆነውን ነው፣ የተደረገላችሁን ነገር እንጂ ትንሣኤ ፋሲካ ደረሰ እያላችሁ የሆነ ጮማ ለመብላት የሆነ ነገር ለማድረግ ስጋችሁን ደስ ለማሰኘት አይደለም። ከዚህ በኋላ በዓል ሲታሰብ በሕይወታችሁ ዶሮ አይታሰብም። በዓል ሲታሰብ በሕይወታችሁ ቁርጥ አይታሰብም። አትብሉ አይደለም፣ መብላት ያስፈልጋል። ግን ልታስቡ የሚገባው ነገር ኢየሱስ ስለናንተ የሆነውን የመስቀሉን ስራ ነው ልታስቡ ልታስታውሱ። ትላንት ጌታ ሆይ ያሉ ያነጠፉለት ሕዝብ አቁመውት በጲላጦስ ፊት ማንን ብለው ሲሉት በርባን ይፈታ፣ እሱን ግን ምን አድርገው ስቀለው ብለው ያለ ሕዝብ ነው። አንዳንዴ ትላንት እወዳለሁ አይ ላቭ ዩ አንተ ትለያለህ ያለ ሰው በኋላ ቦታ ይቀይራል። በቀራንዮ ጊዜ ብዙ ሰዎች ሁሉ ጊዜ ሆሳናን ብቻ አትወደዱ፣ አንዳንዴም ቀራንዮ አለ። የኛ ሰው ልክ በቀራንዮ ሰዓት ምን ይሆናል? ፊቱ ይቀየራል። አላችሁ አዲስ አበባ ድምጻችሁ አይሰማም። ስለዚህ ብዙ ሰዎች መንገዳቸው አሁን በቀራንዮ ነው። መንገዳቸው የመከራ መንገድ ነው። ህይወታቸው የመከራ መንገድ ነው። እግዚአብሔር ሆይ ዛሬ በዚህ ስፍራ ላሉ ህዝብ የምትለው ምንድነው ብዬ ጌታን ስጠይቀው ቀራንዮ ያልፋል። የመከራ ምዕራፍ ያልፋል። የውርደት ምዕራፍ ያልፋል። የሐዘን ምዕራፍ ያልፋል። የስቃይ ምዕራፍ ያልፋል። የመናቅ ምዕራፍ ያልፋል። አንድ ሰው ጮሆ አሜን ይበላ። ዋው! ስለዚህ ዛሬ የመልእክቴ ሐሳብ ይሄ ነው። የምትጽፉ ሰዎች የነገርኳችሁ ዋናው ጉዳይ ልታስቡ እና ልታስታውሱ የሚገባው በኢየሱስ ሞቱን ከዛ ትንሣኤውስ ምን እግዚአብሔር እንዲህ ብሏችኋል። ቀራንዮ ያልፋል። ቀራንዮ ማለት ወዳጅ ጀርባ የሰጠበት፣ ቀራንዮ ማለት የኔ ያላችሁ ሰው የሸጠበት፣ ቀራንዮ ማለት የተሰባበቱበት፣ ቀራንዮ ማለት ብዙዎች ያፌዙበት፣ ቀራንዮ ማለት በውርደት የተከናነበበት ዛሬ ያልፋል። አዲስ አበባ ቀራንዮ ያልፋል። የመተፋት ምዕራፍ ያልፋል። የስድብ ምዕራፍ ያልፋል። የመናቅ ምዕራፍ ያልፋል። ያልፋል። ጌታ ኢየሱስ ይሰቅሉታል ካለ በኋላ ግን ይሰጡታል፣ ያንገላቱታል ካለ በኋላ ይጠፋል አላለ። ከዛስ ትንሣኤ አላላቸው። እናንተ እንደተሰደባችሁ አትቀጥሉ፣ እንደተናቃችሁ አትዘልቁም፣ እንደተገፋችሁ አትቀጥሉም፣ እንደ ምናምን እንደታያችሁ
ፈላጊ እንዳጣችሁ እነግራችኋለሁ። ብዙዎች እንዳላገጡባችሁ አይቀጥልም። እግዚአብሔር ትንሣኤ ይሆንላችኋል። አጠገባችሁ ያለውን ሰው ያዝ አድርጉትና ቀራንዮ ያልፋል ጨምሩና የመጨረሻውን ሐሳብ ምዕራፍ 28 የመጨረሻውን ምዕራፍ 28ን እቺን አነብና ትንሣኤ አጠገባችሁ ያለውን ሰው ቀራንዮ አለፈ በሉት። የውርደት ምዕራፍ፣ የመናቅ ምዕራፍ፣ የመገፋት ምዕራፍ፣ ብቻን የመቅረት ምዕራፍ፣ የመዘባበት ምዕራፍ፣ እንደ ምናምን የመቆጠር ምዕራፍ። ዋው! የተሰደባችሁ ሰዎች አላችሁ። ሰው እንደሌለው የሆናችሁ ሰዎች አላፉ። እግዚአብሔር ምስክሬ ዛሬ አልፏል። ሰው የለም እዚህ ቤት ዛሬ አልፏል። ምዕራፍ 28 ቁጥር 1 በሰንበትም መጨረሻ መጀመሪያ ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። ባይዘዌ በደንብ አድርጋችሁ ስሙኝ። ትንሣኤ ምንድን ነው? እነ ማርያምን ያገኛቸው መልአክ የነገራቸው ምንድን ነው? የሞተውን እንድትሹ ዘንድ አውቃለሁ፣ ግን እሱ እንደተናገረው ነው ያለው። ትንሣኤ ማለት ትንሣኤ ያስባለው ትንሣኤን እንደተናገረው ምዕራፍ 27 ላይ ስትመለከቱት ኢየሱስን ከገደሉት በኋላ የሃይማኖት መሪዎች እንዲህ ነው ያሉት። ያሳች ገና በሕይወቱ ሳለ ከሶስት እነሳለሁ ያለው ቃል ዛሬ በጆሮአችን ምን አለን? ትዝ ጠላቶቻቸውን እኮ ያስደነገጠው የተናገረው ቃል ነው። ትንሣኤውንም ትንሣኤ ያስባለው እንደተናገረው መሆኑን በሕይወታችሁ ጠላት እናንተን አይፈራም። እግዚአብሔር የነገራችሁ ነው። በሐዋርያት ሥራ ምዕራፍ 27 ስትመለከቱት ጳውሎስ ወደፊት እንድናለን የሚል ተስፋ እስካይኖር ተቆረጠ ነው የሚለው። ምን ማለት ነው? ለሞት ነው የተዘጋጀ ነው። ከዛስ በመካከላቸው ቆሞ ነው አይደል የሚለው። እናንተ ሰዎች ሆይ ትላንት አይደል ያለው ሳትነሱ የነገርኳችሁን ቃል በሰማችሁ ነበር። ዛሬ የማመልከው የእርሱ የምሆን የማመልከው እግዚአብሔር መልአኩን ልኮ ባጠገቤ ቆሞ ነበርና። ከዛስ ጳውሎስ ሆይ ምን አትበል፣ በቄሳር ፊት ልትቆም ዘንድ ይገባል። ጳውሎስ እኮ የሞት ተስፋ ነው የሚጠብቁት እንጂ የመዳን የላቸውም። እግዚአብሔር ደግሞ ለጳውሎስ ምን ብሎ ኪዳን ገብቶለታል? ምን ብሎ ተናግሮታል? በቄሳር ፊት። በቃ እግዚአብሔር እኮ ጳውሎስን ከሞት ተስፋ ያወጣው የነገረው ቃል ስለነበረ። ከዛስ በአጠገቤ ቆሞ ነበርና ጳውሎስ ሆይ አትፍራ እና በቄሳር ፊት ልትቆም ዘንድ ይገባልና ከአንተ ጋር የሚሄዱትን አሳልፌ ምን አድርጌያለሁ? ሰጥቻለሁ። ከዛስ ጳውሎስ ያለው ምንድነው ነው? የመዳን ተስፋ ተቆርጧል ብሎ የሞትን አዋጅ ያወጀ ጳውሎስ ቆሞ የነገራቸው ለሕዝቡ ምንድነው? መርከብ ተሰብሮ ምንድነው ያለው? ስሙኝ፣ ዛሬ ሌሊት አለ የእርሱ የመሆን የማመልከው። ስለዚህ እግዚአብሔር በእናንተ ሕይወት የተናገረው እንዲያደርገው እናንተ የእሱ ከዛ እሱ ማምለክ ነው። ከዛ ምንድነው ያለው? በሞት ውስጥ እኮ ምዕራፍ ውስጥ ሳሉ ነው ለጳውሎስ መጥቶ የነገረው። ምንም እንኳን አለ በእጃቸው ያለው እንጂ ካንተ ጋር ካሉ መካከል አንዳች ነፍስ አትጠፋም። ሞተናል ብሎ የጨረሱት እነ ጳውሎስ ሕይወት ቀጠለላቸው። ለምን ሲባል የሚገርማችሁ ነገር የምሆን እግዚአብሔር የማመልከው ቆሞ ነበር አለ። ጳውሎስ ሆይ አትፍራ፣ ካንተ ጋር የሚሄዱት ዛሬ በመርከቢቱ እንጂ ይህ ሁሉ ጥፋትና ጉዳት። ከዛስ ካንተ ጋር ካሉት መካከል አትጠፋም። ስለዚህ እግዚአብሔር እንደተናገረው አለ
እንደ ተናገረው እንዲያደርግ ጌታዬን ምን አረጋዋል? ትንሣኤን ትንሣኤ ያደረገው እንደ ተናገረው መሆኑን ዛሬ ብዙ ሰዎች እነግራቸዋለሁ። ትንሣኤ ማለት እግዚአብሔር እንዳለላችሁ ማለት ምን ብሏል ጌታ? ቀራንዮ እነግራቸዋለሁ። ያደከማችሁ ሰዎች፣ የመዳን ተስፋ የጨረሳችሁ ሰዎች፣ በሞት ምዕራፍ ውስጥ ያላችሁ ሰዎች እግዚአብሔር እንዲህ አለኝ እንደ ተናገርኩት። ትንሣኤ ማለት ምን ማለት ነው? እግዚአብሔር እንዳወራ፣ እግዚአብሔር እንደገባል ቃል፣ እግዚአብሔር ሊያደርግ እንደሰጠ ተስፋ አንድ ሰው ጮሆ ዘሎ እንደተናገረው ነው ይበለኝ። ዝለልና በደንብ አሜን ብለው ሰድባ። ሃሌሉያ። ስለዚህ በሐዘን መንፈስ ለመጡት አይታችኋል። መልአኩ የነገራቸው የሞተውን እንድትሹት እሱን እናውቃለን፣ ግን በዚህ የለም እና ብለው ሲሉት እንደተናገረው አጠገባቸው ያለውን ሰው ትንሣኤ ማለት በሉት እግዚአብሔር እንደተናገረው እንደገባል እንደ ተስፋ ቃሉ ስለሆነ ነው በሉት። ምን ብሏል ጌታ? ጠላት አልቋል፣ አክትሟል፣ ተቀብሯል፣ ሞቷል፣ ጨልሞብሃል፣ አትወጣም። ይኸው እናንተ በተዋቀረ ድንጋይ ነው አይደል የሚለው? ደፈኑበት ይላል። ከዛስ በአራት ክፍል ጭፍራ ወታደሮች ምን አረጉት? አስጠበቁት ነው። ለምን? ከደቀ መዛሙርቱ መካከል ሰርቀውት ተነስቷል ብለው እንዳይሰሩ። ከዛስ ከፊተኛውን ጥፋት ይልቅ የአሁኑ የከፋ እንዳይሆን ይጠብቃሉ። ከላይ ግን ያንጸባረቀ መልአክ መጣና ያንን አደ ሰው የለም ሰው የለም እንዲህ ብሎኛል ጌታ ዛሬ በዚህ ቀን ላይ እንደ ተናገርኩት ይሆንላችኋል። እንደ ገባውላችሁ ተስፋ ቃል መውጣት ይሆንላችኋል። መነሳት ይሆንላችኋል። መገለጥ ይሆንላችኋል። መባረክ ይሆንላችኋል። ማፍራት ይሆንላችኋል። ማደግ ይሆንላችኋል። መብዛት ይሆንላችኋል። አንድ ሰው ለኔ ይሁን ያለ አሜን ይበላ። ከዛስ መቃብሩንም ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅም የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልአኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበር። ከዛስ ጠባቂዎችም እርሱም ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። እነማን ናቸው? ትንሣኤው እንዳይነገር የነበሩ ከልካዮች። ዘንድሮ መውጣታችሁን እግዚአብሔር እንዳለላችሁ የነበሩ ከልካዮች፣ ማገልገላችሁን የማይወዱ መገለጣችሁን የማይወዱ መባረካችሁ እንዳይወራ የጠበቁ ዘንድሮ ጠላቶቻችሁ እንደሞቱ ይሆናሉ። እግዚአብሔር ምስክሬ፣ በአገልግሎታችሁ ዙሪያ ላይ ያጠሩባችሁ፣ በመገለጣችሁ ዙሪያ ላይ ያደቡባችሁ፣ ዙሪያችሁን የከበቡ ጠላቶቻችሁ እንዲህ ብሎኛል እንደሞቱ ይሆናሉ። የብዙ ሰዎች የትንሣኤያቸው ከዚህ በኋላ የመውጣታቸው ጠላት፣ የመባረካቸው ጠላት፣ የማደጋቸው ጠላት፣ የመብዛታቸው ጠላት ዘንድሮ በሕይወታቸው ከሚመጣው ከሚገለጠው ከእግዚአብሔር ከክብሩ ከትንሣኤው ኃይል የተነሳ እንደ ሞቱ ይሆናሉ። አንድ ሰው ዙሪያችሁን እዩ ውስጥ ያየት አድርጋችሁ አድርጎ ትንሣኤ እንዳይሆን በሉት፣ መውጣት እንዳይሆን በሉት፣ እንዳይነገር በሉት፣ እንዳላገለግል በሉት፣ እንዳልገለጥ በሉት፣ ለብዙዎች እንዳልሆን በሉት። ያጠሩብኝ ጠባቂዎች በሉ ጠላቶቼ ከዚች ቀን ጀምሮ እንደ ሞቱ ይሆናሉ። ማጣት ነው እንዳትወጣ የከለከለ ዛሬ እንደ ሞተ ይሆናል። ጓደኛ ነው፣ ጎረቤት ነው፣ ወዳጅ ነው፣ ጠላት ነው፣ እነግራለሁ፣ ጎረቤት ነው፣ ዘመድ ነው፣ አዝማድ ነው፣ ዘር ነው። እንዲህ ብሎኛል። በዛሬው ዕለት አርብ እነግራችኋለሁ ሚያዝያ 10 8ኛ ወር 2017 ጠላቶቻችሁ እንዳይሞቱ ይሆናሉ። አንድ ሰው ጮሆ አሜን ይበላ። ውሰድ በደንብ አሜን ብለ። ዋው! እስቲ ዘንድሮ በሉት ትንሣኤ እንዳይነገር የፈለጉ ዙሪያዬን ያጠሩ የከበቡኝ በሉ ያስጨነቁኝ ጠላቶቼ እንደ ሞቱ ይሆናሉ። አገልግሎታችሁ እንዳይነገር፣ ከፍታችሁ እንዳይነገር፣ መገለጣችሁ እንዳይነገር፣ እድገታችሁ እንዳይነገር የከለከሉ እግዚአብሔር ጠላቶቻችሁ ዛሬ እንደሞቱ
ይሁንላችሁ፣ ይሁንላችሁ። ቁጭ በሉልኝ። ያጠሩ ወታደሮች ጠባቂዎች እንደምን ሆኑ? እነዚህ እኮ ለአራት ክፍል ጭፍራ የተሰጡ የተመደቡ ብርቱ ወታደሮች ትንሣኤው እንዳይነገር የሚሹ ናቸው። ስለዚህ በብዙ ሰዎች ዙሪያ ዛሬ ያጠሩ አሉ ማለት የብዙ ሰዎች በረከት፣ የብዙ ሰዎች ጸጋ፣ የብዙ ሰዎች ዕውቀት እንዳይወጣ በምድሪቷ ሰባት እንዳይሰማ ትንሣኤያችሁ። ትንሣኤ ማለት ምን ማለት ነው? መውጣታችሁ፣ መነሳታችሁ፣ ሕያው መሆናችሁ፣ መባረካችሁ፣ ማደጋችሁ፣ መለወጣችሁ እንዳይነገር ያጠሩ ናቸው። እግዚአብሔር አምላክ ምስክሬ፣ ከራያችሁ፣ ከአገልግሎታችሁ፣ ከበረከታችሁ፣ ከዴስቲኒያችሁ ላይ እግዚአብሔር ዛሬ እንደሞቱ ሆነዋል አለ። የመጨረሻ መልእክቴ ከዛስ እንዲህ አላቸው ሆኑ። መልአኩም መልሶ ሴቶችን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቀናል። እንደተናገረው ምን ብሏል? በዚህ ትንሣኤውን ትንሣኤ ያስባለው እግዚአብሔር እንደተናገረው መሆኑ ነው። አጠገባችሁ ያለውን ሰው አትጠራጠር በሉት። ምንም አልቋል ቢባል፣ ተስፋ የለም ተብሎ ቢደመደም፣ ተዋቅሮ በድንጋይ ቢዘጋብ በሉት እግዚአብሔር እንደተናገረው ይሆንብሃል። ሃሌሉያ። ስሙኝ፣ ጨርሻለሁ። ቁጥር 10 ላይ እንዲህ ይላል፣ ኢየሱስም አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዚያም ያዩኛል አላቸው። ሲሄዱም ሳሉ እነሆ ከጠባቹ አንዳንዱ ወደ ከተማ መጥተው የሆነውን ሁሉ ለካህናት አለቆች አወሩ። ከሽማግሌዎችም ጋር ተሰብስበው ተማከሩና ለጭፍሮች ብዙ ገንዘብ ሰጥተዋቸው፣ እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ። ይህም በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን፣ እናንተም ያለ ስጋት እንድትሆኑ እናደርጋለን አሏቸው። ዘንድሮ ትንሣኤው በገንዘብ አይደበቅም። በአገልግሎታችሁ ላይ ባይዘው ተከፍሎ የሚላከዋል፣ ተገዝተው የሚላኩ አሉ። ግን ዘንድሮ በቃ በዚህ ቤተ ክርስቲያን የሚሰራው በእናንተ ሕይወት የሚገለጠው እንዳይነገር፣ አገልግሎታችሁ እንዳይወራ፣ በምድሪቷ ስፋት እንዳይነገር የሚገዙ አሉ። ግን አይከለክሉትም። በዘመድ ዘንድሮ የእናንተ አገልግሎት ትንሣኤው ሊደበቅ አይችልም፣ አይችልም። ከፍታችሁ እነግራችኋለሁ፣ በዘመድ አስማድ ከዚህ በኋላ ሊገደብ አይችልም። ሰፈር ላይ ያለ በቤተ ክርስቲያን ሽማግሌ ሊደበቅ አይችልም። ሄይ በሉት፣ ሄይ በኔ ውስጥ ያለው ትንሣኤው በሉት፣ በዘመድ በሉት፣ በገንዘብ በሉት፣ በወሬ በሉት፣ በቤተ ክርስቲያን ሽማግሌ ሊገደብ አይችልም። ውስጣችሁ ላይ የትንሣኤው መንፈስ ያለባችሁ ሰዎች አላችሁ። ሐሜተኞች በእናንተ ያለውን የእግዚአብሔርን ክብር አይገድቡት። ወረኞች አይገድቡትም። ሸንጋዮች አይገድቡትም። ስሙኝ፣ በቃ ብዙ ገንዘብ ከፍለዋቸው ትንሣኤው እንዳይነገር ምን አድርገውት ነው? ሰርቀውት ነው። አይታችኋል? ለካስ ልክ የእግዚአብሔር ነገር በእናንተ መውጣት ሲጀምር እንዳይሰማ የሚፈልጉ ወረኞች አሉ። ገንዘብ የሚሰጣቸው፣ ሰው የሚልካቸው፣ ጓደኛ የሚልካቸው፣ ቤተ ክርስቲያን የሚልኳቸው የሆኑ ዓለማውያን አሕዛብ የሚልኳቸው አሉ። ግን ዘንድሮ ሊገደብ አይችልም። ምንም ማድረግ አይቻልም። ዘንድሮ በእኔ ያለው የትንሣኤው መንፈስ የከተማው ሕዝብ ተደራጅቶ ሊሸፍነው አይችልም። አንድ ሰው ጮሆ አሜን ይበላ። ወታደሮች አልከለከሉትም። የትንሣኤውን ኃይል ሊሸፍኑት አልቻሉም። ከዛ በኋላ እኛ እናስረዳዋቸዋለን አሏቸው። እነርሱም ገንዘብን ተቀብለው እንዳስተማራቸው አደረጉ። ይህም ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲወራ ይኖራል። 11ዱም ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሂዱ። በቃ አሁን ትንሣኤውን ስሙኝ፣ ትንሣኤውን በቃ እቺ ናት ትንሣኤው። ሞቱ የተከፈለልንን ማሰብ ነው። ትንሣኤው ደግሞ እንድናደርግ ጌታ ኢየሱስ የሰጠን ሰማያዊ ስርዓት ነው። አላችሁ ወይ? አንድ ሰው ጮሆ አሜን ይበላል። ትንሣኤው ሞቱ የተከፈለልንን የመስቀሉን ስራ እንድናስብ
የተገባን ትንሣኤው ደግሞ እንድናደርገው ዘንድ የተሰጠን ሰማያዊ ሥርዓት ነው። ምንድነው ትንሣኤው? እንዲህ ይላል። ከጠራቸው በኋላ ደቀ መዛሙርቱን 11ዱን አንደኛው ክዷል፣ አንደኛው በገንዘብ ቀርቷል። 11ዱ ግን ወደ ገሊላ ጠራቸው። ከዛስ የሰጣቸው ነገር ትንሣኤው ዓላማው ይሄ ነው። ትንሣኤው ወጥቶ መጨፈር አይደለም። ትንሣኤው ወጥቶ መዝለል አይደለም። ትንሣኤው ወጥቶ መዝናናት አይደለም። ትንሣኤው ወጥቶ የራስን ምቾት መሆን አይደለም። ትንሣኤ ማለት ይሄ ነው። እንዲህ ይላል። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይም በምድርም ተሰጠኝ። እንግዲህ ሂዱና፣ በቃ ትንሣኤው ይሄ ነው። ሂዱና ምን በሉና ሂዱና፣ ከዛስ በአብ ከዛስ አሕዛብን እኮ ነው የሚለው፣ አሕዛብን ሁሉ። ትንሣኤ ማለት እንጀራ አይደለም። ትንሣኤ ወደ አሕዛብ ሁሉ እየሄድክ በአብ በወልድና በመንፈስ ቅዱስ ስም እያጠመክ ያዘዝከውን የሰማይን ሥርዓት እያከናወንክ። ትንሣኤ ማለት የሚበላ ሥጋ ሳይሆን ትንሣኤ እግዚአብሔር ወደ ላከ ሁሉ እየሄድክ ለእግዚአብሔር የሚበጅ ደቀ መዝሙር ማዘጋጀት ነው። ለእግዚአብሔር የሚሆን ትውልድ ማፍራት ነው። ለእግዚአብሔር የሚሆን ከጨለማው መንግስት ትውልድን መናጠቅ ነው። እናንተ ቤት ትንሣኤ ምንድነው? ትንሣኤ ዓመት በዓል ነው? ትንሣኤ እንጀራ ነው? ትንሣኤ ድፎ ነው? ትንሣኤ ጠላ ነው? ትንሣኤ ቃሬቦ ነው? ትንሣኤ ለስላሳ ነው? ትንሣኤ እናንተ ቤት በግ ነው? አይደለም። ትንሣኤ ማለት እግዚአብሔር እንደነገረ ወደ አሕዛብ ሁሉ እየሄድክ በአብ በወልድ በመንፈስ ቅዱስ ስም እያጠመቅ ያዘዘን ሁሉ እያደረግ ለእግዚአብሔር የሚበጅ ልጅ ማዘጋጀት ነው። መንግስቱን ማብዛት ነው። ተያያዙ። እኛ ቤት ትንሣኤ እንጀራ አይደለም፣ ንገሩት። እኛ ቤት ትንሣኤ ዳቦ አይደለም። እኛ ቤት ትንሣኤ ምግብ አይደለም። እኛ ቤት ትንሣኤ ሃሌሉያ። አንድ ሰው ጮሆ አሜን ይበላ። ድገሙና በደንብ አሜን በሏ። ሃሌሉያ። ዋው! አለ ወይ ሰው እዚህ ቤት? እኛ ቤት ላይ ትንሣኤ የተሻለ ልብስ አይደለም። እኛ ቤት ላይ ትንሣኤ የተሻለ ጫማ አይደለም። ንገረው። እኛ ቤት ላይ ትንሣኤ በሆነ ወቅት ላይ የሚደርስ ዕቁብ አይደለም። ትንሣኤ የተሻለ የወይን ጠጅ አይደለም። ትንሣኤ የሰማይ ሥርዓት ነው። ትንሣኤ እግዚአብሔር ያዘዘን ማድረግ ነው። ትንሣኤ ለእግዚአብሔር የሚበጅ ልጅ ማዘጋጀት ነው። አንድ ሰው ጮሆ አሜን ይበላ። አጠገባቸው ያለውን ሰው ትንሣኤ በሉት። እግዚአብሔር ያዘዘህን፣ እግዚአብሔር እንድትሆን ያረገህን በሉት። እግዚአብሔር እንድትሆን የፈለገውን የምትሆንበት ነው በሉት። አሜን ትላላችሁ? ጨምሩና በደንብ አሜን በሏ። ድገሙና በደንብ ሃሌሉያ። የብዙ ሰዎች ታሪክ አሁን ሲቀየር እያየሁ። በደንብ ጨምሩና አሜን በሏ። ሃሌሉያ። ዋው! ጨርሻለሁ። ሃሌሉያ።